በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላከ አበዊነ ስቡህኒ ውእቱ ወልዑልኒ ውእቱ ለዓለም። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች አባቶች፣ እናቶች፣ ወንድሞችና እህቶች እንዲሁም ሕፃናት ሁላችሁም በእግዚአብሔር ስም እንደምን ሰነበታችሁ? እንደምን አደራችሁ? ለዚህች ሰዓትና ዕለት ያደረሰን ልዑለ ባሕሪ ቅዱሰ ባሕሪ ንጹሐ ባሕሪ ሕያወ ባሕሪ እግዚአብሔር አምላካችን ዛሬም ዘወትርም ስሙ የተመሰገነ ይሁን። የትንሣኤ ስድስተኛው ሳምንት መዝሙሩ በሌሊት የሚዘመረው የቅዱስ ያሬድ መዝሙር ፋሲካ ይባላል። ፋሲካ ማለት ደስታ ማለት ነው። እንደሚታወቀው እስራኤል ዘሥጋ በብሉይ ኪዳን የነበሩት የእግዚአብሔርን በዓል ሲያከብሩ ፋሲካ ብለውታል። እንግዲህ በዚህ በበዓለ ሀምሳ በቤተ ክርስቲያን አባቶች፣ ካህናት፣ ዲያቆናትም ጸሎት ሲያደርሱ ተፈሥሒ ማርያም ለአዳም ፋሲካሁ ይላሉ። የአዳም ፋሲካ የሆንሽ ማርያም ሆይ ደስ ይበልሽ። ወማዕዶታ ለሔዋን እንተ ይእቲ አጽመ ገቦሁ፣ የሔዋን አጽመ ገቦሁ ማለት የአዳም የጎኑ አጥንት የሆነች ሔዋን፣ የሔዋን መሻገሪያ የሆንሽ እመቤታችን ሆይ ደስ ይበልሽ እያሉ ያመሰግናሉና መዝሙሩም ፋሲካ ነው። ፋሲካ ማለት ደስታ ማለት ነው። ፋሲካ ይልና አያይዞ ዛቲ ዕለት ቅድስት ይእቲ፣ ይቺ ቀን የተለየች ቀን ናት፣ የክርስቶስን ትንሣኤ የምናስብባት፣ ክርስቶስ ሞትን ድል እንዳደረገና እንደተነሳ የምናስብባት ዕለት ናት። እቺ ስድስተኛዋ ሳምንት እንደ ሌሎቹ ማለት ነው። ከዚያም ንትፈሳ ወንታሰይ ባቲ፣ ፈጽሞ እንደሰትባት ዘንድ ፋሲካችን ናት፣ የመደሰቻ ቀናችን ናት። 5500 ዘመን በስጋቸውም በነፍሳቸውም አዝነው ተክዘው ይኖሩ የነበሩ የሰው ልጆች የተደሰቱባት የክርስቶስ ትንሣኤ ቀን ስለሆነች ፋሲካ ትባላለች ነው። ፈጽሞ እንደሰት ማለት በነፍስ በስጋ እንደሰት ዘንድ። አንዳንድ ደስታ የስጋ ብቻ የሆነና የነፍስ ደስታ ሳይኖር ይቀራል። የክርስቶስ ትንሣኤ ግን የስጋችንም የነፍሳችንም የደመ ነፍሳችንም የደስታ ምንጭ ነው። ደስታ አጥተን አዝነን ተክዘን ለምንኖር ለነበር ነው ክርስቶስ በትንሣኤው የሚያስደስት ዜናን ነገረን። ተነስቶ እንደምንነሳ አረጋገጠልን ነው። ናህይ ወእረፍት፣ ፈጽሞ የእረፍት ቀን ናት ነው። የክርስቶስ ፋሲካ የክርስቶስ ትንሣኤ ናህይ ማለት ነሃየ አረፈ ከሚለው የተገኘ፣ እረፍትም አይረፈ አረፈ ከሚለው የተገኘ የፈጽሞ የእረፍት ቀን ናት ነው። እንግዲህ ክርስቶስ የተነሳባት ሰንበት ስለሆነች እቺ ሰንበት በዚች በዕለተ ሰንበት የክርስቶስን መነሳት፣ የእኛን እረፍት ማግኘት፣ የእኛን ከሰይጣን መላቀቅ፣ ከእግዚአብሔር ጋር መታረቅ የምናውጅባት የምናመሰግንባት ናት ነው። ሰማይ ወምድር ይትፌስሑ ባቲ፣ ሰማይና ምድርም ይደሰቱባታል ይችን ቀን። ሰማይ የሚለው ቅዱሳን መላእክትን ነው። መኖሪያቸው ሰማይ ስለሆነ መላእክት ሰማይ ነው መኖሪያቸው የሚባለው። ሰማዩ ስለማይዳሰስ ስለማይጨበጥ መላእክትም አይዳሰሱም አይጨበጡምና። ምድር የሚለው ደግሞ የአዳም ልጆችም ይደሰቱባታል ማለቱ ነው። የአዳም ልጆች መኖሪያቸውም መፈጠሪያቸውም ከምድር ስለሆነ በኋላ በስራቸውና በመጨረሻቸው ሰዓት ግን ሰማያዊ ይሆናሉ። ስለዚህ ሰማይና ምድር ይደሰቱባታል ማለት በሰማይ የሚኖሩ መላእክትና በምድር የሚኖሩ የአዳም ልጆች አብረው ይደሰቱባታል በክርስቶስ ትንሣኤ ማለት ነው። የክርስቶስ ትንሣኤ እንደዚህ ናት። ፋሲካ ተስካረ ትንሣኤሁ ለመድኃኒነ፣ የመድኃኒታችን የኢየሱስ ክርስቶስ የትንሣኤው መታሰቢያ የሆነ ፋሲካ የክርስቶስን መነሳት የምናስብበት
ክርስቶስ ተነስቷል የምንልበት፣ ለሐዋርያት ተገልጧል የምንልበት፣ ለቅዱሳት አንስት ተገልጧል የምንልበት፣ ይልቁኑ አስቀድሞ ቅድመ አስተርአያ ለማርያም መግደላዊት እንተ እምኔሃ አውፅአ ሰብዓተ አጋንንተ 7 አይነት አጋንንትን ላወጣላት ለመግደላዊት ማርያም አስቀድሞ ታያት። የማቴዎስ ወንጌል የማርቆስ ወንጌል ምዕራፍ 16 ላይ ያለው ማለት ነው። ስለዚህ ተነስቶ የተገለጠበትና ምታት እንዳይደለም በፊታቸው የበላበት መሆኑን የምንረዳበት የምናስብበት ስለሆነ ይሄንን መዝሙር የዘመረና እንድንዘምር ያደረገን ቅዱስ ያሬድ ነውና አምላከ ቅዱስ ያሬድ የቅዱስ ያሬድን በረከት፣ ረድኤት፣ ጣዕመ ዝማሬ ለሁላችንም ያድለን። የቅዱስ ያሬድ ዝማሬ መንፈሳዊ ነው። የቅዱስ ያሬድ ዝማሬ መንፈሳዊ ከመሆኑ የተነሳ በተመስጦ የሚዘመር ነው። አውራጣትና አውራጣትን አንድ ላይ ገጥመው የሚዘምሩት ነው። በሰቂለ ህሊና ህሊናን ሰቅሎ ማለት ነው። ሐሳባችንን ወደ ሰማይ ሰቅለን ሐሳባችን ምድራዊ እንዳይሆንብን ስናመሰግን ምድራዊ ነገር እያሰብን የምናመሰግን ከሆነ ተመስጦ የሌለበት ከሆነ ምስጋናው ያሬዳዊ አይሆንምና ሙሉ አይሆንምና የቅዱስ ያሬድን ዝማሬ በማይሌቱም ቢሆን በሰዓታቱ ያለውም የአባ ጊዮርጊስ ቢሆን የቅዱስ ያሬድ በዜማ በቤተ ክርስቲያን የምናመሰግነው ምስጋና ራሳችንን ለእግዚአብሔር ሰጥተን እንደው ቅጽረ ቤተ ክርስቲያን ስንገባ በውጭ ያለውን ችግራችንን ሁሉ ትተን አራግፈን ስናመሰግን የቅዱስ ያሬድ አምላክ የሚሰጠን በረከት ያትረፈርፈናል፣ ይበዛናልናል ማለት ነው። ስለዚህ በረከተ ቅዱስ ያሬድ ይድር በላዕሌከ የሚባለው የቅዱስ ያሬድ በረከት በሚያመሰግነው ላይ እንዲያድር፣ አመስጋኙ የቅዱስ ያሬድን በረከት እንዲያገኝ፣ የቅዱስ ያሬድን በረከት ያገኘ አመስጋኝ ደግሞ ጣዕመ ዝማሬ ይኖረዋል፣ ይጣፍጠዋል። የሚያመሰግነው ነገር ማለት ነው። የምናመሰግነው ነገር የሚጣፍጠን የቅዱስ ያሬድን ሀብት፣ ጸጋ፣ በረከት፣ ረድኤት ተስፋ በማድረግ ስናመሰግን፣ ለሰማያዊ ዋጋ ማይሌት ስንቆም፣ መዝሙር ስንቆም መልካም ነው። ለምድራዊ ዋጋ ከሆነ ግን ምክንያቱም ምድራዊ ዋጋ አይተምነውምና ይህንን በምድር ላይ ምንም ቢከፈል በአቋቋም እግዚአብሔርን የምናመሰግነውን ነገር አቋቋም ማለት በዜማ ነው መጀመሪያው፣ ከዛ በዝማሜ በመቋሚያ፣ ከዛ ከበሮና ጸናጽል አስማምተው የሚያዜሙት ነገር ማለት ነውና ይሄ ልብ እየሳበ እያደከመ የሚመሰገን ምስጋና በተመስጦ ካልሆነ ድካሙ ከንቱ ይሆንና ደክመን ዋጋ የምናጣበት እንዳይሆንብን እግዚአብሔር ልቡናችንን አይምሯችንን እንዲያስተካክልልን ነውና አይምሯችንን ልቡናችንን አስተካክለን ስናመሰግን ተስካረ ትንሣኤሁ ለመድኃኒነ የመድኃኒታችን የትንሣኤው መታሰቢያ ይኸው 6ኛ ሳምንት ነው ለማለት ነውና እንግዲህ በቅደም ተከተል እያከበርን የመጣ ነው። ትንሣኤን ዘንድሮ ሚያዝያ 12 አከበርን። በሳምንቱ ደግሞ በ19 እንግዲህ ራሱ ያው የትንሣኤ ነው፣ ወንጌሉ ብቻ ነው ዮሐንስ 20 የተጨመረበትና ወደፊት የዘለቀው እንጂ። እንደዚሁም ደግሞ በ3ኛው ሳምንት በ26 ነው። የዛለት ደግሞ ያመሰገንነው መዝሙር ወበእሁድ ሰንበት የሚለውን ተምረናል፣ በባለፈው በ3ኛው ማለት ነው። በ4ኛው ደግሞ ተንሥአ ወአንሥአ የሚል በ3 ተምረናል ማለት ነው። አርአየ ስልጣኑ የሚል ደግሞ እንደዚሁ ግንቦት ስንት ቀን ማለት ነው? ያኛው ግንቦት 3 ነው አርአየ ስልጣኑ። ከዛ ግንቦት 10 ደግሞ አርአየ ስልጣኑ ብለን ተምረናል። ዛሬ ደግሞ ግንቦት 17 ቀን ደግሞ ፋሲካ ብለን በዚህ መዝሙር እግዚአብሔርን አመስግነናል ማለት ነውና የዚህን መዝሙር ምስጢርና እውቀት ተረድተን አስተውለን እንድናመሰግን እግዚአብሔር ይርዳናል ለማለት ነው። ምስባኩ ደግሞ ቅዳሴ ላይ የሚሰበከው ምስባክ በባለፈው በል ወጸግቡ ጥቀ ብለን ከተሰበከ የዛሬው እስመ ሰበረ ውሃተ ብርት ወቀጥቀጠ መናስክ ተዛሐጺን ወተወክፎሙ እንፍኖተ ጌጋዮሙ እስመ ሰበረ ሰብሯል እኮ ለማለት ንግሩ ለእግዚአብሔር ምህረቶ ወመንክሮሂ ለአምላክነ የእግዚአብሔርን ምህረቱን ቸርነቱን ለዓለም ንገሩ መስክሩ አስተምሩ አለ ዳዊት በመዝሙረ ዳዊት መዝሙር 106 ቁጥር 17 ላይ
የእግዚአብሔርን ቸርነት ማለት እግዚአብሔር ቸር ሆኖ ሰውን እንዳዳነ፣ ዓለማችንን እንዳዳነ፣ የሰውን ልጅ እንዳዳነ በቸርነቱ ነው ያዳነን። የምንድን ሆነን ሳይሆን እሱ ሊያድነን ስለወደደ ቸርም ስለሆነ የማይጨክንብን ስለሆነ ነው ያዳነን እንጂ የሚጨክን ቢሆን ኖሮ እኛ እግዚአብሔርን የበደልነው ነገር የሚያስጨክን ነገር ነበር። ሰው ቢሆን አይምረንም፣ ሰው ቢሆን ይጨክንብን ነበርና እሱ ቸርነቱ የበዛ ስለሆነ ያ ስለተገለጠለት ቅዱስ ዳዊት ንገሩ፣ አስተምሩ አለ፣ መስክሩ አለ። ምንን? የእግዚአብሔርን ቸርነት። እንግዲህ ዛሬም ቢሆን ወገኖች የእግዚአብሔር ቸር መሆኑን መመስከር ነው እኮ። እግዚአብሔር ቸር ነው በሉ ክርስቲያኖች፣ እግዚአብሔር ቸር እንደሆነ እንመስክር። ይሄ ነው ከኛ የሚጠበቀው እኮ። ሌላው ስራ የእግዚአብሔር ነው፣ የእኛ ስራ መመስከር ነው። መመስከር አለመደበቅ ነው። እግዚአብሔር ቸር እንደሆነ እንዳንደብቅ፣ እንዳናፍርበት። ምክንያቱም እኛ ስናፍር ሌላ ቀን እኛም ይታፈርብናልና በሰው ፊት የሚያምንብኝን እኔም በአባቴ ፊት አምንበታለሁ፣ መሰክርለታለሁ የሚመሰክርልኝን። በሰው ፊት የሚክደኝን እኔም በመጨረሻው ሰዓት በአባቴ ፊት ክደዋለሁ ብሎ በማቴዎስ ወንጌል ምዕራፍ 10 ላይ ስታዩት በመጨረሻው ሰዓት ይታፈርብናልና እንዳይታፈርብን ዛሬ የእግዚአብሔርን ቸርነት ለመመስከር እንዳናፍር ያስፈልጋል። እውነት ነው፣ አዎ ቸር ነው። በቸርነቱ በመስቀል ላይ ተሰቅሎ አድኖናል። ሥጋውን ቆርሶ ደሙን አፍሶ አድኖናል። ቸር ስለሆነ የማይጨክን አምላክ ስለሆነ ብለን ይሄን እንድንመሰክር ነው። እንግዲህ ይህንን የምንመሰክርበት ምክንያት አሁን እንዳልኳችሁ ነው። እንዲሁም ደግሞ እስመ ሰበረ ኆኃተ ብርት የብረት በሮችን ሰባብሯልና የእሱን ቸርነት መስክሩ። የብረት በሮች የተባሉ ምንድናቸው? የብረት በሮች ማለት መርገመ ሥጋ መርገመ ነፍስ ነው። በሥጋችን በነፍሳችን ተረግመን የነበርን፣ በእኛ ምክንያት ምድሪቱ እንኳን ተረግማ የነበረ አዳም ሆይ ስላንተ ምድርም የተረገመች ትሁን የተባለው። በአዳም በደል ምክንያት ምድር ተረግማለች። የሰው ኃጢአት ምድርን ያስረግማል። እንደ ኖህ ዘመን ደግሞ ለእንስሳትም መቅሰፍት ይተርፋቸዋል። ሰው በሚያደርገው ኃጢአት ምክንያት ሰው መልካም ሲሰራ እንስሳትም ይጠቀማሉ። መቅሰፍት ምድር ላይ አይመጣምና ማለት ነው። ምድርም አትረገምም ማለት ነው። ስለዚህ ምድርን የሚያስረግም ማለት ነውና መርገመ ሥጋ ማለት በሥጋም በነፍስም ተረግመን በሥጋም በነፍስም ሞተን የነበርነውን ያንን መርገም ሰባብሮልናልና የእሱን ቸርነት መስክሩ ነው። ወቀጥቀጠ መናስክተ ዘሐጺን የብረት ቁልፎችን ወይንም ብረቶችን ሰባበረ። ወቀጥቀጠ ቀጠቀጣቸው፣ ሰባበራቸው፣ አደቀቃቸው ማለት ነው። ወተወክፎሙ እምፍኖተ ጌጋዮሙ ከበደላቸው መንገድም ተቀብሏቸዋልና ከበደላቸው መንገድም ተወክፎሙ ተቀብሏቸዋልና። እግዚአብሔር ሰውን ከባቢሎን ተቀብሎ ከሰባ ዘመን በኋላ ተቀብሎ ወደ ኢየሩሳሌም ያስገባቸው አምላክ ነው። በአዲስ ኪዳንም እኛን ደግሞ ከመከራ ሥጋ ከመከራ ነፍስ ተቀብሎ ከሲኦል ተቀብሎ ወደ ገነት ያስገባን ነው። ማንም አይደለም እኮ ከሲኦል የተቀበለን። ከሲኦል ያወጣን፣ ነፍሳትን ከሲኦል ያወጣቸው ሊያወጣ የሚችልም ሌላ ነቢይም ጻድቅም አልነበረም። ያን ሊያደርግ የሚችል እሱ ብቻ ነበረ። እርሱ ብቻ ኢየሱስ ክርስቶስ በእውነት ያንን የማይቻለውን ችሎ ከሰይጣን ጋር ተጋፍጦ ሰይጣንን ድል አድርጎ አጸውተ ሲኦል አድለው ሎቱ ይላል ቅዱስ ያሬድና በሲኦል ያሉ በረኞች ሁሉ በሩን ለቀቁለት። አጋንንት በሩን ዘግተው የነበሩ ሊይዙት አልቻሉም። ሞት የሚያይዘው ነውና፣ ሞትን ድል ያደረገ ነውና፣ ሞትን ያሸነፈ ነውና፣ መቃብርን ያሸነፈ ነውና፣ በመቃብር ውስጥ መበስበስን ያሸነፈ ነውና ይህን ሁሉ አሸንፎ የመጣ አምላክ እንግዲህ ይህን ሁሉ አሸንፎ ወደ ገነት ነፍሳትን የመለሰ ወደ ገነት ያመጣ አምላክ ነውና ስለዚህ እሱን አመስግኑት፣ ለእሱ መስክሩ። ንግሩ ለእግዚአብሔር ምሕረቶ የተባለው ወመንክሮሂ ለእጓለ እመሕያው ድንቅ ነገሩንም ለሰው ልጅ ንገሩ፣ ላልሰሙት አሰሟቸው። ክርስቶስ መርገመ ሥጋ መርገመ ነፍስን አጥፍቶልናል እኮ በሏቸው ነው። ወተወክፎሙ ተቀባይ ያጡትን ተቀበላቸው፣ አዳኝ ያጡትን አዳናቸው፣ በረከተ ሥጋ በረከተ ነፍስ ያጡትን በረከተ ሥጋ በረከተ ነፍስን ሰጣቸው ብላችሁ አመስግኑ ነውና እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ቅዱስ ዳዊት ይህንን ያመሰጠረው ይህንን ያስረዳን ማለት ነው። ምስባኩ ይህ ሲሆን ወንጌሉ ደግሞ
የዮሐንስ ወንጌል ምዕራፍ 21 ከቁጥር 15 እስከ ፍጻሜ ነው። እሱ ምንድን ነው የሚለው? ምሳ ከበሉ በኋላ ይላል። ምሳ ከበሉ በኋላ ጌታ ኢየሱስ ክርስቶስ የስምዖን ልጅ የዮና ልጅ ስምዖን ሆይ ነው። አባቱ ስምዖን ነው፣ የቅዱስ ጴጥሮስ ስሙ የበፊቱ ስሙ ስምዖን ነው። ጴጥሮስ የኋላ ስሙ ነው። ቅዱስ ጴጥሮስን ጌታ ኢየሱስ ክርስቶስ ከምሳ መብላት በኋላ፣ ምክንያቱም በጥብርያዶስ ወንዝ ዳር ምሳ ተበልቷል። አሳ ተጠምዶ መጥቷል። መላእክትም አዘጋጅተዋል። ከዛ ላይ በልቷል። ምታት እንዳይደለ ለማጠየቅ በፊታቸው በልቷል። ኢየሱስ ክርስቶስ በፊታቸው ከበላ በኋላ ምሳ ከበሉ በኋላ ይላል። እንግዲህ ምሳ የሚበላው ያው በሰዓቱ በምሳ ሰዓት ነው። ከምሳ ሰዓት በኋላ የተሰጠ ትምህርት ማለት ነው። ምሳ ተበልቶ እንግዲህ እንቅልፍ ነው የሚለው። በዛ ሰዓት ሐዋርያት ይማሩ ነበረ፣ ተግተው ነቅተው፣ ያውም ከትንሣኤ በኋላ ነው። በምሳውም ላይ ሌላ ጊዜ 6ቱ ቆመው 6ቱ ተቀምጠው ነበረ ጌታ ኢየሱስ ክርስቶስን አክብረው የሚበሉት በልተው፣ ሌሎቹ ደግሞ በተራቸው ቆመው ነበር። የዛለት ግን 11ዱም ቆመው ነው ጌታ ኢየሱስ ክርስቶስ ሲበላ የተመለከቱት። በባለፈው ሳምንት እንደተማርነው እንደዛ ያደረገበትም ምክንያት ሁሉም ምታት እንዳይደለ በግልጽ እንዲያዩት፣ ቁጭ ካሉ ላይታያቸው ስለሚችል ቆመው በደንብ በትክክል ሲበላ እንዲያዩት። ምታት የማይበላ ስለሆነ ምታት አይበላም፣ አይጠጣም፣ አይጨበጥም፣ አይዳሰስም፣ አይታይም ማለት ነው። ምታት አይደለም፣ በትክክል ሰውም አምላክም የሆነው ነው። መጀመሪያ በስጋ ማርያምን ነስቶ ሰውም አምላክም የሆነው ነው። ዛሬም ሞትን ድል አድርጎ የተነሳው ተለውጦ አልተነሳም ለማሰኘት ምታት እንዳይደለ ለማጠየቅ እጆቹን እግሮቹን ሁሉ አሳይቷቸው ስለነበረ በዚህም ጊዜ 11ዱም ቆመው ይሁዳ ስለሌለ 11ዱም ቆመው አይተውት ተመግቧልና ከዚህ ምሳ በኋላ ነው አንድ ጥያቄ ያቀረበ ጌታ ኢየሱስ ክርስቶስ ለማን? ለቅዱስ ጴጥሮስ። ምን ብሎ? ትወደኛለህ የሚል ቃል። እንግዲህ ይሄ በእግዚአብሔር እንዲህ አይነት ጥያቄ መቅረብ እንዴት እንደሚከብድ ምን እንደሚመለስ ተመልከቱ። እያንዳንዳችንን ዛሬ በፊታችን መጥቶ እግዚአብሔር ኢየሱስ ክርስቶስ ትወዱኛላችሁ ወይ ቢለን መቼም በልባችን ያለውን እናውቃለንና ሌላውንም አንወድም። ምናልባት ራሳችንን ብቻ እንወድ ይሆናል እንጂ እግዚአብሔርንም አንወድምና እግዚአብሔርን ብንወድ ኃጢአት አንሰራም ነበርና የእግዚአብሔር ወዳጆች እግዚአብሔርን የሚወዱ ኃጢአት አይሰሩም፣ ክፋት አይሰሩም። እግዚአብሔርን የሚወዱ በስራቸው ነው የሚታወቁትና እግዚአብሔርን የሚወዱ የግል ጥቅማቸው ላይ ብቻ አያተኩሩምና የሌላውም ሰው ጥቅም ሊኖረው ይችላል ብሎ ያስባሉና ይህን ጥያቄ ሲያቀርብ ቅዱስ ጴጥሮስ እንግዲህ የሚያስደነግጥ ቃል ነው። ካሁን በፊትም በዚያ በቀራንዮ የገጠመው ነገር ይታወቃልና ጌታ ሆይ አለ። አሁን በፊት ሁላቸውም ቢክዱህ እኔ አልክድህም ነበረ ሲል የነበረው ሁላቸው ቢሸሹ እኔ አልሸሽህም ብሎ ነበረ። ነገር ግን ቀድሞ ከሁሉም በፊት አላውቀውም ከዚህ ጋር ነበርክ ሲባል ኧረ እኔ አላውቀውም ብሎ እንግዲህ ስለፈራ ሌላ ነው የተናገረውና ተወፈ የመሮ ሰማይ የማነ ጴጥሮስ ከሃዲ ወመምህር ወንጌል ኮነ ጳውሎስ ሰዳዲ እንዲል ማለት ነው። በኋላ ግን ኢየሱስ ክርስቶስ ሰማያዊ ቁልፍን ሰጥቶታል። ወሁበከ መራውተ መንግሥተ ሰማያት፣ የመንግሥተ ሰማያትን ቁልፍ እሰጥሃለሁ። በምድር ያሰረኸው በሰማይ የታሰረ ይሆናል፣ በምድር የፈታኸው ደግሞ በሰማይ የተፈታ ይሆናል ብሎ አስተምሯል ጌታችን ኢየሱስ ክርስቶስና ምንድነው የተደረገው? ትወደኛለህ ወይ ሲለው ታፈቅረኒኑ እምእሉ፣ ከነዚህ ከወንድሞች ይልቅ እኔን ትወደኛለህ ወይ? እነሱን ከምትወድበት ፍቅር፣ እነሱ አንተን ከሚወዱበትም ፍቅር፣ እነሱ እኔን ከሚወዱበትም ይልቅ አንተ እኔን ትወደኛለህ ወይ ብሎ ሲጠይቀው ቅዱስ ጴጥሮስ ምን አለ? እንደምወድህ አንተ ታውቃለህ። ጥሩ መልስ ነው። እንደምወድህ አንተ ታውቃለህ። እንደምወድህ አንተ ነው የምታውቀው፣ እኔ አላውቀውም። ልቤንም በትክክል ማወቅ ላልችል እችላለሁ፣ አንተ ግን ታውቀኛለህ። አያችሁ፣ እኛ ራሳችንን ከምናውቀው በላይ እኮ እግዚአብሔር ነው የሚያውቀን። እኛ ራሳችንን እናውቃለን ብለን እናስባለን። አንዳንዱ ሰው እንደውም ራሱን ብቻ ሳይሆን ሌላውም ሰው ገሌን እኔ በደንብ አውቀዋለሁ ይላል። ጠንቅቄ አውቀዋለሁ፣ በደንብ የእሱን ነገር እኔ ያውቃለሁ ይላል። በምን ይታወቃል? እንኳን ሌላውን ለማወቅ ራስንም ማወቅ እኮ ያቅታል። እኛንም እኮ ራሳችንን ጥቂት ነው የምናውቀው። በደንብ ላናውቅ እንችላለን። እናውቃለን እንል ይሆናል፣ በምንለው ልክ ግን ላናውቅ እንችላለን ራሳችንን። እዚህ ጊዜ እንግዲህ ጌታ ኢየሱስ ክርስቶስ ይህን ሲለው እንደምወድህ አንተ ታውቃለህ ሲል የቅዱስ ጴጥሮስ መልስ ጥሩ መልስ ነው። እንዲንመልስ ነው ሁላችንም። አንተ እግዚአብሔርን ታመልካለህ ስንባል አዎ መቼም እንደማመልክ እግዚአብሔር ያውቃል ማለት ያስፈልጋል። አንተ ትጾማለህ ስንባል እንደምጾም እግዚአብሔር ያውቃል እንጂ እኔ ባልኩት አይደለም።
አንተ ትቆርባለህ፣ አንቺ ትቆርቢያለሽ ሲባል እንደምቆርብ እንደማገለግለው እሱ ያውቃል እንጂ እኔ ምኑን አውቀዋለሁ ማለት የትህትና ቃል ያስፈልጋልና ይህንን ቃል ሲጠቀም ቅዱስ ጴጥሮስ ጌታ ኢየሱስ ክርስቶስ በጎቼን ጠብቅ አለው። ስልጣን ሰጠው፣ ጠባቂ ያደረገው፣ እረኛ ያደረገው፣ የበጎች ጠባቂ ያደረገው። በጎቹን ጠብቃቸው ተኩላ እንዳይበላቸው ማለቱ ነው። ተኩላው መናፍቅ ነው። ተኩላው አጥፊ ነው። ተኩላው እንግዲህ መንጋውን ይበትናል፣ በጎችን ይበላል፣ በጎችን ለሞት ይዳርጋቸዋልና በጎች ጠባቂ ያስፈልጋቸዋል። እነዚህም በጎቼን ጠብቅልኛል። ራእይኬ አባግዕየ፣ በጎቼን ጠብቃቸው፣ ተንከባከባቸው ወደ ለመለመ ሳር፣ አው ወደ ለመለመ ሳርና ወደ ጠራ ውሃ ውሰዳቸው አለ። ወደ ለመለመ ሳርና ወደ ጠራ ውሃ ውሰዳቸው። እንግዲህ የለመለመ ሳር የሚባለው እንግዲህ ለበጎች ሳር ነው፣ ውሃውን ውሃ ነው። ለክርስቲያኖች በጎች የተባሉት ለጊዜው 10 ሐዋርያትን እሱ 11ኛው ስለሆነ ቅዱስ ጴጥሮስ ይሁዳም ስለሌለም እነዚህን 10ን ጠብቃቸው ማለት እንግዲህ ለምእመናን ስጋ ወደሙ ያስፈልጋቸዋል ማለት እንደ ሳር ስጋው ለበጎች ሳር እንደሚያስፈልግ እንደ ውሃ ደሙ ለኢየሱስ ክርስቶስ ያስፈልጋል ማለት ነው። እና በጎቼን የተባሉ 10 ሐዋርያትን ጠብቃቸው። በኩሩ ናቸው፣ ሊቁ ናቸው፣ ምራቸው፣ አጽናናቸው፣ አበርታቸው። ይህን 10 ቀን ያለ መንፈስ ቅዱስ ስለሚቆዩ እንግዲህ ይህም በዓለ ሃምሳን በመንፈስ ቅዱስ እስከሚጸኑ ድረስ ሐዋርያትም ይፈሩ ነበረ፣ ይጨነቁም ነበረ፣ ይረበሹም ነበረ። ስለዚህ አንተ አጽናቸው ተብሎ የመጀመሪያው በጎችን። ሁለተኛም ጥያቄ ቀረበ እንደዛው ተመሳሳይ ትወደኛለህ የሚል አንተ ታውቃለህ አለ። አሁንም እንግዳው ግልገሎችን ጠብቅ አለ። ግልገሎች የተባሉት ደግሞ 70 አርድእትን ጠብቃቸው። እነ ቅዱስ ማርቆስን እነ ቅዱስ ሉቃስን እነ በርናባስን እነዚህ እነ ቲቶን እነ ፊልሞን እነዚህ 70 አርድእት የሚባሉትን ከ70 አርድእት ወገን የሆኑትንም እነሱን እነ በርናባስን ጠብቃቸው ነው። እነዛ የቅዱስ ጳውሎስ ደቀ መዛሙርት ናቸው፣ እነ ፊልሞና እነ ቲቶ ማለት ነው። ስለዚህ 70 አርድእቱን ጠብቃቸው ነው። 70 አርድእትን ጠብቃቸው፣ አገልግላቸው፣ ምራቸው፣ አጽናቸው፣ አበርታቸው። ሰይጣን እንደ ስንዴ ሊያበጥራቸው ሲቀርብ አንተ ግን ጸንዖሙ ለአኀዊከ ባልንጀሮችህን አጽናቸው፣ አበርታቸው። ሰይጣን ሊያበጥር ቀርበዋል፣ ሊበትን ቀርበዋል። ሰይጣን መልካም ጉባኤ ይበትናል፣ መልካም ሕይወትንም ይበትናል። የተሰበሰበ ሕይወታችሁን የሚበትንባችሁ ሰይጣን ነውና የተሰበሰበላችሁን እግዚአብሔር ላይ አንድ የሆነላችሁን እግዚአብሔር ጋር የተረጋጋላችሁን ሕይወት የሚበትንባችሁ ሰይጣን ስለሚኖር እሱን እንዳይበትናቸው ወንድሞችን እንዳይበትን አጽናቸው። ማንን? 70 አርድእት። ሦስተኛ ጠየቀው። ጥያቄው ተመሳሳይ ነው። መሱ ላይ ቅዱስ ጴጥሮስ ግን ሐዘነ ወተከዘ፣ እጅግ አዘነ ተከዘ። ይሄ ጥያቄ ተደጋገመብኝ፣ ልወድቅ የሆነ ወይ እንደዛ እንደተለመደው ልፈተን የሆነ ወይ ብሎ ፈራ። ቅዱስ ጴጥሮስ ደነገጠ። አሁንም ጌታ ኢየሱስ ክርስቶስ ጠቦቶቼን ጠብቅ አለው። 36ቱ እናቶችን ቅዱሳት አንስትን ጠብቃቸው፣ አበርታቸው። ወደ ክርስትናው በቅርቡ የመጡ ናቸው። እነ መግደላዊት ማርያም ናቸው። ከሰይጣን ተላቀው የመጡ ናቸው። እግዚአብሔርን ሊያገለግሉ የመጡ ናቸው። ከዓለም ተለይተው ከዓለሙ ምንዝር ጌጥ፣ ከዓለሙ ኃጢአት፣ ከዓለሙ ብዙ ከንቱ ነገር፣ ከዓለሙ ፍቅረ ነዋይ፣ ከዓለሙ ትዕቢት፣ ከዓለሙ መጥፎ ሐሳብ ሁሉ ተለይተው የመጡ ናቸውና እዚህ ጋር አንተ አጽናቸው፣ አበርታቸው አለ። ጌታ ኢየሱስ ክርስቶስ 120 ቤተሰብን እንዲጠብቅ እንዲያጠነክር አደረገው ማለት ነውና በዚህ ልክ ቅዱስ ጴጥሮስን አስተምሮታል። እንግዲህ ከዚህ ላይ ሁላችንም የምንማረው ጌታ ሆይ አንተ የሰውን ድካሙን አንተ ታውቃለህ ማለት ያስፈልገናል። እስመ አንተ ተአምር ድካሞ ለሰብእ ወኄሮ መፍቀሬ ሰብእ፣ ሰው ወዳጅ ሆይ አንተ የሰውን ልጅ ድካም ታውቃለህ። አንተ ድካማችንን ማን ያውቃል? እግዚአብሔር። ደካማ መሆናችንን ሌላ ማንም አያውቅም። እኛ ራሳችን አንዳንዴ ደካማ መሆናችን ይጠፋብናል። ብርታት ያለን ይመስለናል። ብርቶች ለራሳችን እንደዛ እንመስላለን። ለራሳችን ብርቱ ሳልሆን አልቀርም ብለን እናስባለን፣ ግን አይደለንም። ብርቱ ጸሎተኛ ነን ብለን እናስባለን፣ አይደለንም። ብርቱ መንፈሳዊ ነን ብለን እናስብ ይሆናል፣ አይደለንም። እሱ ያውቃል ነው፣ እሱ ያበርታን ነው እንጂ እኛ ብርቱ ነን ጠንካራ ነን ብለን ልንል አንችልም።
ብርቱ ነን ብለን ለማሰብ እኛ እንቸገራለን። ስለዚህ አንተ ታውቃለህ የሚል ጸሎት ጸልዩ ክርስቲያኖች። አንተ ታውቃለህ፣ እኔ አላውቅም፣ እውቀቱን አንተ ስጠኝ፣ ማስተዋሉን አንተ ስጠኝ፣ በቀና መንገድ መሄዱን አንተ ስጠኝ፣ አንተ በምትመራኝ መንገድ ማለት ያስፈልጋልና ይህን ሁሉ ትምህርት ለቅዱስ ጴጥሮስ ያስተማረ እኛንም ይጠይቀናል ኢየሱስ ክርስቶስ። ዛሬም ትወዱኛላችሁ እኮ ይለናል፣ እንጠይቃለን እኮ። ቤተ ክርስቲያኒቱን ትወዷታላችሁ ወይ? የሚወዳትማ እንግዲያው በጎ ነገር ነው የሚሰራው። የሚወዳትማ እንግዲያው ፍቅር ነው የሚኖረው። ሃይማኖታችሁን ትወዱታላችሁ ወይ? አዎ። ሃይማኖታችንን የምንወደው ከሆነ ሃይማኖቱ የሚወደውን ነገር፣ ሃይማኖቱ የሚፈቅደውን ነገር ሃይማኖቱ ከሚፈቅደው ውጪ ብንሰራ እንጠየቅበታለን። ስለምንጠየቅ ትወዱኛላችሁ ብንባል መልስ እንዳይጠፋብን ይሄን ትምህርት የተማርን ሁላችን፣ ይሄ ትምህርት የደረሰን ሁሉ ብዙ ጊዜ በምእመናንም ብትሆኑ በምታደርጉት ትሩፋት፣ በምትሰሩት በጎ ስራ ሁሉን አከናውነናል፣ ሁሉን ሰርተናል ከማለት ይልቅ እግዚአብሔር ሆይ አንተ ታውቃለህ፣ አዋቂው አንተ ነህ፣ እኛ ምንም አናውቅም ማለት ስለሚያስፈልግ ትወዱኛላችሁ ስንባል አንተ ታውቃለህ ብለን መልስ ለመስጠት እንድንዘጋጅ የሚያዘጋጀን ትምህርት ነው። ለትሕትና የሚያዘጋጅ ትምህርት ነውና ትሕትናችንን አሟልተን እግዚአብሔር የሚወደውን ስራ ለመስራት እግዚአብሔር ይርዳን እና ከዚህ ጋር እንግዲህ ቅዱስ ጴጥሮስ ወደ መጨረሻውም ቅዱስ ጴጥሮስን ጌታ ኢየሱስ ክርስቶስ አንተ ጎልማሳ ሳለህ ራስህ ወጣት ሳለህ አንተ ገና ጎልማሳ ሳለህ ሌላው ያስታጥቅሃል፣ ትልቅ በጎለመስህ ጊዜ ራስህ ትታጠቃለህ ነው። ባዕድ ያስታጥቅሃል ወደ መጨረሻው። አዎ አሁን ዛሬ ራስህ ትታጠቃለህ፣ ሌላ ቀን ሌላው ያስታጥቅሃል የተባለ እንግዲህ አሁን ዛሬ በራስህ በቀራንዮ የነበረውን መከራውን ፈተናውን መናገር ነው። ወደ መጨረሻው ደግሞ ሌላ ያስታጥቅሃል ማለት ባዕድ ኔሮን ያስታጥቅሃል። አንድም ባዕድ መንፈስ ቅዱስ በክብርም በግብርም ከዚህ ዓለም የተለየ ነውና መንፈስ ቅዱስ ያስታጥቅሃል፣ ቋንቋ ይገልጽልሃል፣ ፈሪ የነበርከውን የማትፈራ ያደርግሃል፣ በአእምሮ ያድስሃል፣ ከብልየት ትታደሳለህ፣ በአእምሮ ትጎለምሳለህ እየተባለ እየተነገረው ነው ለቅዱስ ጴጥሮስ። ስለዚህ እንግዲህ ምናልባት ሌላ ጊዜ መንፈስ ቅዱስ ይመራሃል፣ በመንፈስ ቅዱስ ትበረታለህ። ይህን ዛሬ የምትፈራውን ሞት ያኔ አትፈራውም። እንደዚህም ጌታ ኢየሱስ ክርስቶስ እንዳውም ቅዱስ ዮሐንስ ወንጌሉን ሲጽፍ ቅዱስ ጴጥሮስ በምን አይነት አሟሟት እግዚአብሔርን እንደሚያገለግል ሲነግረው ይሄን ነግሮታል ነው። በአይሞት በምን አይነት ሞት እንግዲህ መልካም ሞት እግዚአብሔርን እንዲያመሰግነው ያደርጋል። ክፉ አሟሟት የድሮ ሰው እንደው በእውነት የዋሃን አባቶቻችን ሲናገሩ እናቶቻችን ሲናገሩ አሟሟቴን አሳምርልኝ ይላሉ። አሟሟትም ያምራል። ከእግዚአብሔር ጋር የሆነ አሟሟት ያማረ ነው። ከእግዚአብሔር ተለይተው የሚሞቱት ሞት ግን ያማረ አይደለም። ሥጋ ወደሙ ተቀብለው የሚሞቱት ሞት ያማረ ነው ለክርስቲያኖች። ሥጋ ወደሙ ሳይቀበሉ የሚሞቱት ሞት ግን ያላማረ ሞት ማለት ነው። የሚያምር ሞትና የማያምር ሞት እንዳለ በዚህ እንገነዘባለን፣ በዚህ እንረዳለን ማለት ነው። የሚያምር ሞት መሞት ነው የክርስቲያኖች እንጂ ሞት ላይቀር ይችላል። የሚሞተው ግን እረፍት ነው። ነፍስና ሥጋ ነው የሚለያዩ፣ ከእግዚአብሔር ጋር ነው የሚኖረው። እንግዲህ ስለ ቅዱስ ዮሐንስ ወልደ ነጎድጓድም ሲጠየቅ እኔ እስከምመጣ ቢኖር ምን አግዶህ ነው ያለው ጌታ ኢየሱስ ክርስቶስ። አይሞትም አላለም። እኔ እስከምመጣበት ቀን ምን አግዶህ፣ እኔ እስከምመጣበት ቀን ድረስ ቢቆይ። ምክንያቱም ቅዱስ ዮሐንስ ወልደ ነጎድጓድ እንግዲህ ከመቃብር ላይ ነው የተሰወረው። መቃብሩ ከተዘጋጀ በኋላ ነው አፈር ለብሶ የቀረው። ሳር የበቀለበት ወዲያው ዕለቱን መቋሚያና ጭራው ነው ከመቃብሩ ላይ የተገኘው። ጥር 4 ቀን ተምረናል ባለፈው። ጥር 4 ቀን የቅዱስ ዮሐንስ ታሪክ ሙሉ አለ። በወሩ ደግሞ የቅዱስ ዮሐንስን ታሪክ በዛ ላይ የምንገነዘብ ይሆናል ማለት ነው። ከ12ቱ ሐዋርያት አንዱ የሆነ ወንጌሉንም የጻፈ እንደውም የእሱ ወንጌል ምዕራፍ 21 ያው የዛሬም የተማርነው ወንጌል የእሱ ስለሆነ ማለት ነው። እንደውም ወደ መጨረሻው ቅዱስ ዮሐንስ ከጻፈው ላይ ምንድን ነው የሚለው? ጌታ ኢየሱስ ክርስቶስ የሰራቸው ተአምራት፣ ያስተማራቸው ያደረጋቸው ተአምራትና ነገራት ሁሉ በመጽሐፍ ቢጻፉ መጽሐፍ ባልበቃም ነበር ነው የሚለው። ሰማይና ምድር ብራና ቢሆኑ፣ መላእክትና የአዳም ልጆች ጸሐፍት ቢሆኑ፣ ውቅያኖስ እንደ ቀለም ቢያገለግል፣
ሳሩ፣ እንጨቱ፣ ድንጋዩ እንደ ብዕር እንደ መጻፊያ ቢያገለግል መላእክትና የሰው ልጆች ጸሐፊዎች ሆነው እነዚህ ደግሞ በምድር ያሉ ነገሮች ሁሉ ዛሬ እንግዲህ እንደ ኮምፒውተር ሆነው ወረቀት ሆነው ቢያገለግሉ ተጽፎ አያልቅም። ተጽፎ አያልቅም። እግዚአብሔር ያደረገው ነገር የሰራው ነገር ተጽፎ አልቆ ሳይሆን አለ እንግዲህ ምዕራፍ 21 ድረስ ነው የደረሰው። ይህን ያክል ጻፈና ትንሹን ነው አለ የጻፍ ነው። ጌታ ኢየሱስ ክርስቶስ ወደዚህ ዓለም መጥቶ ካደረገው ነገር ላይ ካስተማረው ትምህርት ላይ ካበረከተው በረከተ ድንቅ ስራዎች ተአምራቱን፣ ትምህርቱን ጠቅላላውን ብንጽፍ መሬት አይበቃውም፣ ዓለም አይበቃውም አለ። ዓለም አይበቃውም አለ። ለአንዷ መጽሐፍ እንኳን ዓለም አይበቃም አለ። ያ ዓለም በሙሉ መጽሐፉ ቢቀመጥበት የተጻፈው ይሄን ተጽፎ የዓለም ይሸከመው ቢባል አይሸከምም፣ አይችለውም አለ። ለምን? ብዙ ነውና። የሰው ስራ ሳይሆን የእግዚአብሔር ስራም ስለሆነ እግዚአብሔር የሰራው የአብ የወልድ መንፈስ ቅዱስ እንግዲህ ወንጌል በምድር ላይ በመስፋፋቱ የአብን ፈቃድ የመንፈስ ቅዱስን ፈቃድ ወልድ ደግሞ ራሱ በአካል ወርዶ የሰራት ስለሆነች የሶስቱም ፈቃድ ናት ወንጌል። የአብ የወልድ የመንፈስ ቅዱስ ናት። ስለዚህ ምድር ባልቻለውም ነበረ ብሎ ነው የመሰከረውና ስለዚህ የዛሬው የስድስተኛው ሳምንት ትምህርታችን መዝሙሩ ፋሲካ፣ ምስባኩ እስመ ሰበረ፣ ወንጌሉ ዮሐንስ ምዕራፍ 21 ቁጥር 15 ጀምሮ እስከ ፍጻሜ ስለሆነ ይህን ሰንበት በዚህ መልክ ተረድተን በዚህ መልክ አውቀነው እንድንጠቀምበት ነው። እንግዲህ የንጉሥ ሚዲያችን ተከታታዮች አጋጣሚ የስድስተኛው ሳምንት በአንዳንድ ብልሽት ምክንያት ትንሽ ወደ ኋላ ዘግይቶብናል። እንግዲህ ይቅርታ አድርጋችሁልን። መቼም ዞሮ ዞሮ ቴክኖሎጂ የሚባለው የሰው ስራም ስለሆነ አብዛኛው የእግዚአብሔር ስራ ብቻ አይደለምና የሰው ስራ ሲሆን ደግሞ አንዳንዴ ይሞላል፣ አንዳንዴ ይጎላል። የጎደለውን እንደሞላ አድርጋችሁ ተቀብላችሁልን በደረሰበት ጊዜ የሰንበቱን ትምህርት እንድትረዱና እንደው ወንድሞቻችንንም አጨናንቀን እንዳይታለፍ ከማድረግ አንጻር ስለሆነ ይህንን ማድረግ መቅረጽ የቻልነው። እናንተ በደረሰ ጊዜ ግን በእርግጥ በዓለ ሃምሳው ተመሳሳይ ነው። የዕለቱን ምስባክና መዝሙሩን ወንጌሉን ወደ እናንተ ማድረስ ከመፈለግ አንጻር በተስፋ ስለምትጠብቁ አንዷም ሰንበት አንዱም በዓል እንዲያመልጣችሁ እኛም አንፈልግም። አገልጋዮች ሊቃነ ዲያቆናት ወንድሞቻችንም ተግተው ነው የሚያገለግሉት። በራሱ ጊዜ ሲስተሙ አንዳንዴ የሚያመጣው ነገር ስላለ በሚፈለግበት ሰዓት ሳይደርስ የሚገኝበት ጊዜ አለና ይህንን እናንተም ተረድታችሁልን ከስንፍና እንዳልሆነ እንድታውቁልን ለማለት ነው። የልብን እንግዲህ የሚያውቅ እግዚአብሔር ነው። እናንተ የምትተባበሩን እንድትረዱልን ለማድረግ ነው። ከዛ በኋላ ግን ሚዲያውን በጉልበታቸውም በሙያቸው የሚያግዙን ወንድሞቻችንን እናንተም በጸሎት እንድታግዟቸውና ሚዲያውን ደግሞ ሌላው ላልሰሙት ሁሉ ሌሎችም እንዲሰሙ ለሌላው ሼር በማድረግ ሰብስክራይብ በማድረግ እንዲጠቀሙ እንዲገለገሉበት ማድረጉ በጣም መልካም ስለሆነ ስለ እግዚአብሔር ነው የምንመሰክረው። ስለ ሌላ ምንም የለውም። ስለ እግዚአብሔር ሁላችንም ተባብረን ብንመሰክር ቅድም እንዳልኳችሁ ሁሉ ቅዱስ ዳዊትም እንዳለው ንግሩ ለእግዚአብሔር ምሕረቶ፣ ስለ እግዚአብሔር መስክሩ ነው ያለው ቅዱስ ዳዊት። ስለ እግዚአብሔር አስተምሩ ነው ያለው ቅዱስ ዳዊት። ስለ እግዚአብሔር ተናገሩ ነው ያለው ቅዱስ ዳዊት። ስለ እግዚአብሔር ተናግሮ ማናገር ነው፣ ሌላውን ነው ተናግሮ አለማናገር የዓለሙን ነገር እንጂ ስለ እግዚአብሔር ከሆነ ግን ሰው እያናገሩ ማናገርና መማማር ሐጺን ለሐጺን ይትባልሁ እንደሚል ብረት ከብረት ጋር ቢላዋ ከቢላዋ ጋር እንደሚሳል መሳሳል፣ ስለ እግዚአብሔር መነጋገር፣ ካንዱ የጎደለውን ካንዱ ማግኘት፣ እኛ ጋር የሌለውን ከናንተ እንድናገኝ፣ ምናልባት እናንተ ጋር የሌለ ነገር ካለ ትንሿን ነገር ደግሞ ከኛ የምታገኙትም ነገር ካለ እንደዛ እየተረዳዳን ኦርቶዶክስ እምነታችንን መጠበቅ፣ አስተምሮን ማስፋፋት፣ ብዙ ሰዎች በትምህርት እንዲበለጽጉ በትምህርት ብዙ ነገር እንዲያውቁ የፍቅር ሰዎች እንዲሆኑ የእግዚአብሔር ወዳጆች የሆኑ እርስ በርስ የሚዋደዱ እንዲሆኑ ኢትዮጵያ ሀገራቸውን የሚወዱ እንዲሆኑ ሃይማኖታቸውን እንዲወዱ የሚሆኑ በሃይማኖት የማይመስላቸውንም ቢሆን እንዲወዱ በሰብአዊነት መዋደድ መከባበር ተገቢ ስለሆነ ሃይማኖት የየራሱ ሊኖረው ይችላል። በኢትዮጵያዊነትና በዚህ ምድር ላይ በመገኘት በመኖር ግን አባትም እናትም ወንድምም እህትም ሕፃንም ትልቁም ትንሹም ደሃም ሀብታምም እርስ በርሱ መከባበርና መዋደድ መደጋገፍ ግን እግዚአብሔርን ያስደስታል፣ ምድርንም ያሳርፋታል። ጥላቻ ምድርን ረፍት ይነሳታል። ስንፋቀር ለምድራችን ረፍት እንሰጣታለንና በተፋቅሮ ወበሰላም በመፋቀርና በሰላም ፍቅር ካለበት ሃይማኖቱም ሃይማኖት ይሆናል በትክክል።
ስራም ስራ ይሆናል በትክክል። ፍቅር ከሌለበት ብዙ ነገር ነው የሚያጎለውና ሰላም ሲታጣ እኛ ሰላም ሌላውን ስናሳጣ ራሳችንም ሰላም ስለምናሳጣ የሌላውን ሰላም አናግቶ ሰላም ማግኘት ስለማይቻል ከእያንዳንዳችን ሰላም እንዲጀምር ከእያንዳንዳችን ሰላሙ ሲጀምር መልካም ነገር ሲጀምር በጎ ነገር ሲጀምር ከሌላው ደግሞ ወደኛ ይመጣልና ስለዚህ በየሳምንቱ ይሄንን የወንጌል አገልግሎት በሚዲያችን ስናገለግል ለፍቅር፣ ለበጎ፣ ለሰላም፣ ለሃይማኖት በእምነት ለመጽናት ይልቁኑ እንደው ከሁሉ በላይ ፍቅርና ሰላምን ማግኘት ወንጌል ሰላም ሰጪ መጽሐፍ ስለሆነ ወንጌል ሰላም ሰጪ ትምህርት ስለሆነ የሚሰጠን ሰላምም ደግሞ ዘላለማዊ ሰላም ስለሆነ የሰላሙ አምላክ ሰላሙን እንዲሰጠንና ሰንበቱን በሙሉ እንድንማርበት እንድናገለግልበት ሰንበቷን እቺ ፋሲካ ተብሎ መዝሙር የተዘመረባትን ሰንበት ቅዱስ ያሬድ ከዘመረው ላይ ሊቃውንቱ በዚህ መልክ አስተካክለው እግዚአብሔርን እንድናመሰግን ያደረጉን እቺን ሰንበት ለቅዳሴ፣ ለውዳሴ፣ ለመዝሙር፣ ለመቀደስ በረከት ለማግኘት ሕይወት ለማግኘት ሃይማኖታችንን ለማጽናት ከእግዚአብሔር ላለመራቅ 6 ቀን ሙሉ ስራችሁን ሰርታችሁ በሰንበቷ በአንዷ ቀን ታርፋላችሁ የተባለው ነፍሳችንን በዚች ሰንበት እንድታርፍልን ያደረገ እግዚአብሔር አምላካችን ስሙ የተመሰገነ ይሁን። ፋሲካ ነው ዛሬ የተባለው። ፋሲካ ማለት ደስታ ማለት ነውና ይህም ደስታ ዘላለማዊ ደስታ እንዲሆንልን ከጊዜያዊ ይልቅ ምድራዊ ደስታ ሳይሆን ሰማያዊ ደስታ እንዲሆንልን፣ ደስታው የእግዚአብሔር ደስታ እንዲሆንልን፣ ደስታው ጊዜያዊና የስጋዊ ብቻ ሳይሆን የነፍስ ደስታም እንድናገኝበት እግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ወስብሐት ለእግዚአብሔር። ይቆያል።